በህይወታችን ትልቁ ነገር ለራሳችን የምንሰጠው ዋጋ ነው። ከሰዎች ጋር ባለን ግንኙነት በሪሌሽንሺፕ ሆነ በትዳር ምን ያህል ነው ራሳችንን እስቲሜት ያደረግነው ወይም የምንገምተው ፕራይሳችን ምን ያህል ነው? ምክንያቱም እኛ ራሳችንን በምንሰፍረው ልክ ሌሎችም ፕራይስ ያወጡልናል። በጣም ወርደን ከተገኘን እንረገጣለን፣ ልክ ምንጣፍ እንደሚረገጠው ማለት ነው። ራሳችንን ከሚገባ በላይ ደግሞ እላይ ከካብንም ማንም ወደ ላይ የሚመጣም የለም። ስለዚህ ብቻችንን እንቀራለን። ትክክለኛው ነገር እንደ ሰው ጤናማ የሆነ ቫልዩ ለኛ ሊኖረን ይገባል እና ጤናማ የሆነ ቫልዩ ሊሰጠን የሚችል ወንድ ደግሞ የፍቅር አጋር መሳበም የምንችለው ራሳችንን በምንተምነው ልክ ነው ብዬ አምናለሁ። እንዴት ነው ሊያከብርሽ የሚችለው? እንዴት ነው ዋጋሽን የሚያውቅ ወንድ አንቺን በአግባቡ ሪስፔክት ሊያደርግ የሚችል ወንድ ወደ ህይወትሽ የሚመጣው? የዛሬው ርዕሳችን ነው። እኔ ይሄንን ሳነሳ በተለይ ዴቲንግ ገና ምንም ያልጀመራችሁ ሪሌሽንሺፕ ኖራችሁ ማያውቅ ወይም ደግሞ ሪሌሽንሺፓችሁ በተደጋጋሚ ፌል ያደረገ እኔን አያከብሩኝም በቃ ያጋጠመኝ ሪሌሽንሺፕ በተደጋጋሚ ከአንድም ሁለት ሪሌሽንሺፕ ነበረኝ፣ ግን በጣም ዲስሪስፔክት የምደረግበት የምናቅበት ሪሌሽንሺፕ ነበረ እና ለምን እንደሆነ አላቅም ለምትሉ እህቶች ለእናንተ ነው። እንደነገርኳችሁ በመግቢያዬ ላይ አንቺ ዋጋሽን የምትተምኚው ይኖራል አይደለ? እኔ ነኝ ብለሽ የምታምኚው ልኬት ሰዎችም የሚያሳዩሽ በዛ ልክ ነው። ነገር ግን ደግሞ ይሄንን ስናገር አይዲያል የሆነ በጣም ከእውነታው የራቀ በምናብ የሆነ ዋጋ ኖሯችሁ ደግሞ በጣም ራስን ቆልሎ ማንም ሰው አፕሮች እንዳያረጋችሁ እንዳታረጉ። የሆንሽውን ግን ሆነሽ በአግባቡ ኮንፊደንት ሆነሽ በራስሽ ቆዳሽ ሳይጠብሽ እንዴት ነው በሰላም መኖር የምትችይውና የሚያከብርሽ ሰው የሚመጣው? አስተዳደግሽ፣ አካባቢሽ፣ የትምህርት ደረጃሽ ብዙ ነገር አንቺ እንደማትቺ ዋጋ እንደሌለሽ ሪስፔክት ወይም ደግሞ ክብር እንደማይገባሽ ሊነግርሽ ይችል ይሆናል። ግን አንድ የምነግርሽ ነገር መጀመሪያ ሰው በመሆንሽ ብቻ ትከበሪያለሽ። ነገር ግን ደግሞ አንድ እውነት የማውቀው ሰው ከሰውነቱ ባለፈ ግብሩም ነው የሚያስከብረው ወይም ስራውም ነው የሚያስከብረው። ስለዚህ በተቻለ መጠን ሁሌ ራሷ ላይ የምትሰራ ራሷን ለማሳደግ የምትሞክር ሴት ሁኚ። ምክንያቱም birds of the same feather flock together ነው። ወደ ህይወትሽ የሚመጡት ወንድም ይሁን ሴቶች ጓደኞች ራሱ አንቺን የሚመስሉ ሰዎች ናቸው። ውሎሽ ይወስነዋል። የት ነው የምትገኘው? የምትገኝበት ቦታ የሚመስል ሰው ነው ወደ ህይወትሽ የሚመጣው። የምትናቂበት የማትከበሪበት አንቺን የማይመጥንሽ ቦታ ከሆነ ያለሽው ምናልባት አካባቢሽን መቀየር ሳይኖርብሽ አይቀርም። እንደዛ አይነት አካባቢ እየዋልሽ የሚያከብረኝ ሰው የለም ብቲ then change your environment፣ አካባቢሽን ቀይሪ። አንዳንዴ የማይመጥነን የማይሆነን ቦታ እየዋልን የፍቅር አጋር ላታገኝ ይችላልሽ። እንዳልኩት ብታገኝም ደግሞ አንቺን በተገቢ መንገድ ትሪት ማያረግሽ ሊሆን ይችላል። አንቺ ወርቀሽ ከተገኘሽ ማንም ሊረግጥሽ የሚችል ሰው ነው የምትሆኚው። ስለዚህ አንደኛ አካባቢሽን እስኪ ፋይንድ አውት አድርጊ። ምናልባት አስተዳደግሽም የፈጠረብሽ ተጽዕኖ ካለ እኔ አረባም አልጠቅምም እማልሆን ሰው ነኝ ብለሽ የምታስቢ ከሆነ እንደነገርኩሽ ሰው በመሆንሽ ብቻ ቫልዩ ያለሽ። እንደገና ደግሞ በሪሌሽንሺፕ ማርኬት ላይ አንዳንዴ እኮ ሪሌሽንሺፕ somehow እንደ ቢዝነስም የሚሆንበት ቢዝነስ ስላችሁ ትራንዛክሽን ነው። ያለንን እንሰጣለን፣ የነሱን ይሰጡናል። አይኖ ወርዱ ምናልባት ትንሽ ቆምጨጭ ሊል ይችላል፣ ግን እውነታው እንደዛ ነው። ያለሽን ቱ ዘ ቴብል ታመጫለሽ፣ እሱም ያለውን ይሰጥሻል። ምንድነው ያለሽ? ራሽ ላይ ምን ሰርተሻል? ኮንፊደንስሽ ላይ ሰርተሻል ወይ? ንግግርሽ ላይ ሰርተሻል ወይ? ራሽን የምታቀርቢበት መንገድ ፕሬዘንቴሽንሽ ላይ ሰርተሻል ወይ? መጀመሪያ ይሄንን ስነግርሽ ለቦይፍሬንድ ብለሽ ሳይሆን ቤዚክሊ ለራሽ ብለሽ ነው ዋጋሽን በደንብ የምታሳድጊው ማለት ነው። ቢካዝ ተፈላጊ እንድትሆኚ ተወዳጅ እንድትሆኚ ሃይ ቫልዩ ሜን ወይም ደግሞ በጣም በቃ ራሱን የሚያከብር ለሰዎች ዋጋ የሚሰጥ ወንድ ወደ ህይወትሽ እንዲመጣ ከፈለግሽ አንቺም ሃይ ቫልዩ ውመን መሆን አለብሽ። ባይ ዘ ወይ ሃይ ቫልዩ ውመን የሚፈልገው ሃይ ቫልዩ ሜን ነው። ሃይ ቫልዩ ሜንን የሚፈልገው ሃይ ቫልዩ ውመን ናት። እንዳልኩት ነው በህይወታችን
ተመሳሳይ ፍሪኩዌንሲ ላይ ተመሳሳይ ነገር ላይ ያሉ ሰዎች ናቸው የሚሳሳቡት። በብዙ ነገር የማይመጣጠኑ በውሎም ባስተሳሰብም በቋንቋም አይገናኝም most of the time እውነታውን እንነጋገር ከተባለ። ስለዚህ አንቺን ወደ ኋላ የሚጎትት ድምጽ ካለ የቤተሰቦችሽ የጓደኞችሽ then stay away from that። ከዛ ሽሺ የያዘሽ ነገር ካለ እንደ ማነቆ የሆነብሽ ነገር ካለ እንዳታድጊ ያረገሽ ነገር ካለ የሚያሳድግሽ ነገር ላይ አተኩሪ። ኦኬ ሶ ይሄንን ማለት ግን ራስሽን ግን መሆን እንዳትረሺ። by the way የፈለገው ቢሆን ራስን መሆን authenticity is the best። ራስን መሆን ማለት ግን ራስሽን እንዳታድጊ ደግሞ ማነቆ መሆን የለበትም፣ ሊያስርሽ አይገባም። አሁን አንዳንዴ ኮንፊውዥኑ እዚህ ጋር ነው። ራሴን ነኝ ይላሉ፣ ከዛ አስተያየት አይቀበሉም። ብዙ ሰዎች ራሴን ነኝ የፈለኩትን ነው የምናገረው እኔ በነፃነት ነው ያደግኩት ይላሉ። ነገር ግን እርማት ክሪቲክስ ደግሞ መቀበል አይችሉም። ራስን መሆን መልካም ነው፣ አለማስመሰል፣ በምትናገሪው መንገድ መናገር፣ አንቺን የሚገልጽ አለባበስ መልበስ። የሆነች ሶሻል ሚዲያ ኢንፍሉዌንሰር ወይም የምታውቂያትን ሴት ለማስመሰል ኮፒ አድርገሽ እሷን ለመሆን አለመሞከር። አንቺ በራሽ መንገድ ነው ውብ መሆን ያለብሽ። ዩኒክ ነሻ። ሁላችንም every one of us ዩኒክ ነን። መንታ እንኳን ቢኖረን ከመንታችን ጋር አንመሳሰልም። ኢቭን አሻራችን እንኳን ይለያያል። የሆነ ከመንታችን ጋር አንመሳሰል ስልሽ የሆነ የባህሪ ልዩነት የኢንተረስት ልዩነት ይኖራል። ሶ ምን ልልሽ ነው ያንቺን ዩኒክነስ ያንቺን ልዩ ነገር ላይ ስሪ። ዝም ብለሽ ከፍሎ ጋር ከብዙሃኑ ጋር መሄድ አይጠበቅብሽም። ቆዳሽ አይስፋሽ አይጥበብሽ። በንግግርሽ ባለባበስሽ አትፈሪበት። ማስተካከል ካለብሽ አስተካኪ፣ አሳድጊ። ግን ያልሆንሽውን ሸክም ደግሞ ያልሆንሽውን ቀንበር ራሽ ላይ አትጫኝ። ማንንም ሰው ኢምፕረስ ለማድረግ ብለሽ እንዳልኩሽ ነው። መቀየር ጥሩ እኮ ነው። ይሄ ራስን ማሳደግ ጥሩ ነው። ይሄ ማለት ግን ማስመሰል ግን አይደለም። ትሬን ማድረግ፣ ለውጥ ማምጣት፣ በንግግርሽ ትክክል ካልሆነ የመጣልሽን የምትናገሪ ከሆነ እያረምሽ መሄድ፣ አለባበስሽ መስተካከል ያለበት ከሆነ እያረምሽ መሄድ፣ ከሰዎች ጋር ያለሽ አፕሮች ምናልባት አስተያየት ተሰጥቶሽ ትክክለኛ ገንቢ ኮንስትራክቲቭ ክሪቲሲዝም ካጋጠመሽ እሱን ለራሽ አድርገሽ ባይዘው አስተዋይ ሰው ኮንስትራክቲቭ የሆነ ክሪቲሲዝምን ሂስን ለራሱ ነው የሚያደርገው፣ ይሰማል። ሶ ቢ ኦተንቲክ ስትባይ ራሽን ሁኚ ስትባይ ራሽን አታሳድጊ ማለት አይደለም። ግን ያልሆንሽውን ነገር ነኝ ብለሽ ፕሬዘንት አታድርጊ ራሽን ነው። ለምን ናት ብሎ ከቀረበ በኋላ ሌላ ሰው ደግሞ ያልሆንሽውን ስለሆንሽ የተወሰነ ጊዜ ማስመሰል ብቻ ሲቆይ እውነተኛ ቀለምሽ ሲመጣ ያኔ መጀመሪያ ላንቺ የሰጠው ቫልዩ ይቀየራል ማለት ነው። ስለዚህ ቢ ኦተንቲክ። ግን ለማደግ ደግሞ ራሽን አትከልኪ። ራሽን ሁኚ፣ ግን ሁሌ ለውጥ ላይ ሁኚ። አንዳንዴ መኮረጅ መልካም የሚሆንበት ጊዜ አለ። ለምሳሌ የሰዎች ስኬት፣ የተነሱበት መንገድ፣ በምን አይነት ሁኔታ እንዳለፉ፣ ጥረታቸውን፣ እልሃቸውን፣ ኮሚትመንታቸውን ማየት ጥሩ ነው። ግን ኩረጃ ሁሌ በእነሱ መስመር የምትሄጂ ከሆነ የራሽን መስመር ልታጪ ትችያለሽ። እንዳልኩሽ ሃይ ቫልዩ ውመን በሆንሽ ቁጥር ሃይ ቫልዩ ማን ዋጋ የሚሰጥ ሰው ወደ ህይወትሽ ይመጣል። እስተበርን አትሁኚ። ይሄ አሮጋንስን ግትርነትን እንደ ኮንፊደንስ የሚታይበት ጊዜ ላይ ደርሰናል። እኔ የፈለኩትን ነው የምናገረው፣ እኔ ኮንፊደንት ነኝ፣ እኔ በማንም ፊት መቆም አልፈራም፣ እኔ እንደዚህ ነኝ እንደዛ ነኝ ተብሎ በሶሻል ሚዲያም ላይ በተለያየ ስትሪም ሲያረጉን ሰማቸዋለን። ግብዝነትን ስንፍናን ሲያወሩ አሲፍ ዋው ኮንፊደንት ናት። ኮንፊደንስ እንደዚህ አይደለም። ኮንፊደንስ ባይ ዘ ዌይ የተሳሳትሽውን ነገር ለማረም ራሱ አቅም ማግኘት ነው። ኮንፊደንስ እንደዚህ አይደለሽም ስትባይ ራሽን አይተሽ ለማስተካከል መሞከር ነው። ኮንፊደንስ ማንንም ሳትመሲ የራሽን እውነተኛ ቀለም ፈልጎ ማግኘት ነው። ይሄንን ስልሽ ግን የፈለገው ሃይ ቫልዩ ውመን ብትሆኚ
ሁሉም ሰው ያንቺን ዋጋ ደግሞ ይረዳል ማለት አይደለም እውነታው። አንዳንድ ሰው የፈለገው ዳይመንድ ብትሆኚ የፈለገው ለራስሽ የምትሰጪው ዋጋ ትክክለኛ እንኳን ቢሆን አውርዶ ሊመለከትሽ ይችላል። ችግሩ የኛ የሰዎች አስተሳሰብ 7 ጥሩ አስተያየት የሚሰጡን ሰዎች ቢኖሩ በህይወታችን 7 ኮንስትራክት የሚያረግ ገንቢ አስተያየት ስለኛ ጥሩ ዋጋ ያላቸው ሰዎች ቢኖሩ በህይወታችን 8ኛው ግን ሁሌ አቃቂር የሚሰጠን ሰው ከሆነ የሱ አስተሳሰብ የሱ ንግግር እኛ ውስጥ አይረሳም ከ7ቱ ይልቅ። ለምን ኔጌቲቭ ነገር ለየት ያለች ነገር ሁሌ የመጉላት አቅም ስላላት። በጣም ጻዳ ከሆነ ንጹህ ከሆነ ልብስ መካከል አንድ ጠብ ያለ ጥቁር ቆሻሻ ቢገኝ ከንጻቱ ይልቅ አይናችን ፎከስ የሚያደርገው ያ ጥቁሩ ነገር ላይ ነው። ለምን አብዛኛው እኮ ነጭ ነው፣ አብዛኛው እኮ ንጹህ ነገር ነው። ግን ከንጹህነቱ ከነጭነቱ ይበልጥ የሚታየን ፎከስ ያደረግነው ያቺ ቆሻሻ ላይ ነው። ቆሻሻዋን ግን ያጎላችሁ ባይዘው ንጹህ ስለሆነ ነው። ቆሻሻ ነገር ላይ እንዴት ቆሻሻ ይጎላል? አይጎላም። ስለዚህ አንዳንድ አስተያየት ሲሰጥ ያቺ ነገር ኔጌቲቭ ነገሯ ላይ ብቻ ቦዘር ከምታረጊ ጥሩ ነገር ላይ ደግሞ ፎከስ አድርጊ። እንዳይወጥሽ አስተያየትን አትቀበይ ሙሉ በሙሉ ሸዳውን አድርጊው ሳይሆን ይሄ መጥፎ አስተያየት ወደ ኋላ እንዳይጎትትሽ እየሄድሽ ካለሽበት ጀርኒ ራሽን በጣም መገደብ አለብሽ። ኦኬ ሶ ሁሉም ሰው ይወደደኝ፣ ሁሉም ሰው ያክብረኝ፣ ሁሉም ሰው የኔን ዋጋ ይወቅ አይባልም። ያንቺ ሃይ ቫልዩነት የማይታየው ሰው በህይወትሽ ያጋጥምሻል። ሶ እንደዚህ አይነትን ሰው ለማሳመን ወይም ደግሞ እሱ ቫልዩ እንዲሰጥሽ ብዙ መጣር ሳይሆን ያለብሽ ያ ሰው ወደ ህይወትሽ እንዳይመጣ መከላከል ነው ያለብሽ። ብዙ እህቶች ስተት የምንሰራው እዚህ ጋር ነው። ዋጋ የሚሰጡን ሰዎች በዙሪያችን ኖረው አንድ ዋጋ የማይሰጥ ናቅ የሚያደርግ የሚገፋ ሰው ካለ አእምሯችን በዛ ሰው ነው ትራፕ የሚደረገው። ያ ጎልቶ ይታየናል። ልክ ከነጭ ልብስ መካከል ያለች ያቺ ጥቁር ቆሻሻ እንዳይታየችን የነሱ ነገር ነው ሞር ቦዘር የሚያደርገን። ስለዚህ ኩራቱ ምናምን ዲስሪስፔክቱን ኩራት አድርጋ ልተረጉመው ይችላለች። ንቀቱን እንደ ኩራት በቃ ወንድ ልጅማ እንደዚህ ኮራ ምናምን ኖ ተጠንቀቂ እህቴ። እንደዚህ ብለሽ ከማይሆን ሰው ጋር የሪሌሽንሺፕ መስመር ውስጥ እንዳትገቢ። ዋጋሽን ታጫለሽ፣ ራሽን ታጫለሽ። ሰው ሁለንተናዊ እድገት ሊኖረው ይገባል። በስነ ልቦና፣ በመንፈሳዊ፣ በስሜት፣ በአካላዊ፣ በገንዘብ፣ በማህበራዊ ግንኙነቱ ባላንስድ የሆነ ሚዛናዊ የሆነ ኑሮ ሊኖረው ይገባል። ብዙ ገንዘብ ኖሮሽ ጥሩ ወዳጆች ከሌሉሽ ምን ዋጋ አለው? ጥሩ ወዳጆች ኖሮሽ ግን እስክትራቢ ድረስ ወይም ደግሞ ኪስሽ ቢጎድል ምን ዋጋ አለው? እሺ ገንዘብ አለሽ ወዳጆችም አሉሽ፣ ግን መንፈሳዊ ህይወትሽ የተመታ ከሆነ እንደው አንድ ቀን ሌላው ይቀር አንድ ቀን ሲቸግርሽ የጨነቀሽ ለታ ሰዎች የማይረዱሽ ሁኔታ ውስጥ ብትገቢ የምትተነፍሽለት እግዚአብሔር ወይም ፈጣሪ ከሌለሽ መንፈሳዊ ነገርሽ ከተመታ ምን ዋጋ አለው? አየሽ ነገሮችን በሚዛን ወይም በባላንስ ማህበራዊ፣ መንፈሳዊ፣ አካላዊ፣ ስነ ልቦናዊ፣ የስሜት እነኚህ ኑሯችን በዚህ ነገሮች የተዋቀሩ ናቸውና እነዚህ የነገርኩሽን ነገር ባላንስ ማድረግ ካልቻልሽ ባንዱ ነገር ብቻ አይሆንም። ይሄ ማለት በሁሉም ሰክሲድ ታረጋለሽ አይደለም፣ ግን በተቻለ መጠን እነዚህ ጋር በተወሰነ ፖርሽን መስራት መልካም ነው። ያው ሰውነሽና ጉድለት ይኖራል። ኢትስ ኦኬ። ከነጉድለትሽ ግን የሚቀበልሽ ሰው አለ። ከነጉድለትሽ የሚቀበልሽ ሰው ግን የሚኖረው ከራሽ ጋር የታረቅሽ፣ ራሽን የምትወጂ፣ ራሽን የምታከብሪ፣ ራሽን የሆንሽ ግን ራሽን ለማሳደግ ደግሞ በለውጥ ሂደት ውስጥ ያለሽ ሴት ስትሆኚ ሰው ለመታረም ለመስተካከል ሂስ ለመቀበል አትፍሪ። ግትር አትበይ። stubbornness ወይም ደግሞ የሰዎችን አስተያየት ሁሉንም አልቀበልም ማለት ኮንፊደንት ነኝ በሚል ሽፋን
እንደውም ዲፕ የሆነ ኢንፌሪዮሪቲ ኮምፕሌክስ የበታችነት ስሜት ነው። እግዚአብሔርን የምትፈራ ከፈጣሪዋ ጋር የተስማማች ሴት ሁኚ። በፈጣሪሽ ፊት መንበርከክ ከቻልሽ በሰው ፊት መቆም አይከብድሽም። አይሽ ልዩነቱ እዚህ ጋር ነው። ብዙ ሰው በሰዎች ፊት ይንበረከካል ምናምን እና የሚፈልገው ውጤት አያገኝም። ካለቃ ጋር ስላጎበደድን የሆነ ከኛ የተሻሉ ሰዎች ጋር ቱስ ስላልን አይደለም። ባይዘው እንደዚህ አይነት ሰዎች ያውቃሉ ለምን እንደምንጠጋቸው። ምናልባት ካንቺ በገንዘብ በመልክ በምን በዝና የተሻሉ ጓደኞች ኖሮሽ ከነሱ ስርስርቲ ይሆናል። በዛ መንገድ አትከበሪም። በዛ መንገድ የሚያከብርሽም ወንድ አይመጣም። በፈጣሪሽ ፊት ተንበርከኪ፣ በሰው ፊት ትቆሚያለሽ። ጃይንት ሴት መሆን ትችላለሽ። ኃላፊነት የምትሸከሚ ስተትሽን ለማረም ወይም ደግሞ ክሪቲሳይዝ ስትደረጊ ለማስተካከል የምትጥሪ ግትር ካልሆንሽም በየጊዜው እየበሰልሽ እያደግሽ እይታሽ እየሰፋ ምርጫዎችሽ በጣም እየተሻሻለ ነው የሚመጣውና እንደዚች አይነት ሴትን ደግሞ ማግኘት የሚችለው እሱ ራሱ በጣም ከባድ ሚዛን የሆነ ነው። ልባምን ሴት ማን ያገኛታል ይላል። ማን ነው የሚያገኛት? ያው ልባም ወንድ። ዋጋዋ ከቀይ እንቁ የከበረ ነው አይደለ? ስለዚህ ቀይ እንቁን አፎርድ ማድረግ የሚችል ኢንቨስት ሊያደርግ የሚችል ኢሞሽናሊ፣ ፋይናንሻሊ፣ ስፒሪቹዋሊ አንቺን አፎርድ ማድረግ የሚችል ሰው ይመጣል። ከዛ ውጪ ግን just because ለመወደድ ብለሽ ዋጋሽን ካወራሽ ማንም ሰው አፎርድ የሚያደርግሽ ስለሚመስለው መንገድ ላይ የሚሸጥ ዕቃ ነው የምትሆኚው። ማንም ፒክ ሊያደርግሽ ይፈልጋል። እንዳልኩሽ ነው ቫልዩ መስጠት ማለት እላይ መሰቀል አይደለም። እላይ በተሰቀልሽ ቁጥርም ማን ይደርስብሻል። እታች መውረድም አይደለም። እታች ስትወርጂ ደግሞ ማንም ነው የሚረግጥሽ። የሆንሽውን ስትሆኚ ነው። የምታዳምጫቸውን፣ የምትመለከቻቸውን፣ የምታነቢያቸውን ነገሮች ተጠንቀቂ። ጊዜሽን የምታሳልፊበትን ነገር ተጠንቀቂ። እነኚህ ሁሉ ነገሮች አንቺነትሽን እየሰሩሽ ነው የሚመጣው። ውሎሽን ተጠንቀቂ። የፍቅር አጋር ከየትም አይመጣም ከውሎሽ። ኢቭን ምርጫሽ በምንም አይሳልም። በምታዩ ነገር፣ በምታነቢው ነገር፣ በምትሰሚው ነገር ፎሎ የምታረጋቸውን ሰዎች ተጠንቀቂ። ምን አይነት ኮንቴንት ነው የምታዩ? ምን አይነት ነገር ነው የምታነቢው? ምን አይነት ፖድካስቶች ነው የምታዳምጪው? ወደሽም ጠላሽም ፕሮግራም እየተደረግሽ ነው ሰብኮንሺየስ ማይንድሽ ላይ። የምታዩ የምትሰሚው የምትዩበት ነገር ሁሉ አንቺነትሽን ይቀርጿል። ስለዚህ ፊልተር አድርጊ። ሳታውቂው የማይሆንሽ የማይመጥንሽ ሚስትሪት የምትደረጊበት ነገር ውስጥ ልትገቢ ይችላልሽ። ቢካዝ በምታዩ ነገር ተሸውደሽ። ስለዚህ ቢ ዋይዝ። ልባም ሴት ሁኚ። የማማከር አገልግሎት ማግኘት የምትፈልጉ ስክሪኑ ላይ ባለው ቁጥር ወደ ቴሌግራም ወይም ደግሞ ዋትስአፕ ላይ ቴክስት ብቻ በማድረግ የአገልግሎቱን ክፍያም ሆነ ሌሎች መረጃዎችን ማግኘት ትችላላችሁ። ሰብስክራይብ ያላደረጋችሁ ቻናላችን ሰብስክራይብ አድርጉና ቤተሰብ ሁኑ። ላይክ አድርጉ፣ ሼር አድርጉ። ሁላችሁንም ወዳችኋለሁ።